ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ሁሉ ሰላም ነው? አለን። ዛሬ እንግዲህ የምንሄደው አንድ የሰንዴ ማርኬት በለንደን የሚገኘውን ሰንዴ ማርኬት አንድ ላይ እናያለን። አንዳንድ ነገሮችን ለመግዛት እንግዲህ ፕላን አለኝ። እነሱንም አንድ ላይ ዞር እያልን እናያለን። እዚህ ሀገር ትልቁ የለንደን ትልቁ ሰንዴ ማርኬት የሚገኘው እዚሁ አካባቢ ነው። ያለውን ነገር አንድ ላይ እናያለን። አብዛኛው ሰው የሚገዛበት እዚህ አካባቢ ነው። እዚህ አሁን የምንሄድበት ማርኬት ትልቅ ማርኬት ነው። ዞረን አንጨርሰውም፣ ግን አንዳንድ ነገሮችን በዛው አሳያችኋለሁ። ዋጋዎቹም በጣም አሪፍ ናቸው። ይመቻችሁ። ለማንኛውም ደርሰናል ማለት ነው። መግቢያው ጋር ያለው መጀመሪያ መግቢያው ይህን ይመስላል። በጣም ትልቅ ነው። እኔ በካሬ ባቀው ራሱ ቦታውን በጣም ደስ ይለኛል ብነግራችሁ። በጣም ትልቅ ነው። እኔ በትንሹ ያለውን ነገር ዞር ብዬ ቀርጬ ያለውን ነገር አንድ ላይ እናያለን ማለት ነው። ስለዚህ መግቢያው አካባቢ ያሉትን መጀመሪያ ቅድም እንዳሳየዋችሁ ናቸው። እነዚህ ልብሶች ናቸው። እዚህ ጋር እንደምታዩት 10 ፓውንድ አለ። 3 የሚገዛ ሰው ካለ በ10 ፓውንድ ምናምን እየተባለ በሴል በጣም ይሸጣል ማለት ነው። ላይክ አሁን እዚህ ጋር እንደምታዩት ሾርትስ በ10 ፓውንድ፣ ሁለት ስትገዙ ደግሞ በ10 ፓውንድ፣ አንድ ስትገዙ በ15 ፓውንድ እየተባለ ይሄን የመሳሰለ ልብሶች ታገኛላችሁ ማለት ነው። በጣም ነው የሚያምረው። እዚህ ጋር ራሱ እንደምታዩት ነው። እንዴት አባቱ ኳሊቲው ራሱ እንዴት እንደሚያምር ሌላው ደግሞ ካልሲና ፓንት በየቦታው ነው ያለው። በጣም ርካሽ ነው። አሁን ይሄን ሁሉ የምታገኙት በ3 ፓውንድ፣ በፓክ የተደረገ ደግሞ በ3 በ4 ፓውንድ እንደ ኳሊቲዎቹ ይለያያሉ ማለት ነው። ካልቪን ክላይን የሚባሉት ፓንቶች፣ ሁሉም አይነት ፓንቶች አሁን እዚህ ጋር ያሉት 4 ፓንቶች በ6 ፓውንድ መግዛት ትችላላችሁ። ሌላ ቦታ በጣም በብዙ ብር የምትገዙትን እዚህ በትንሽ ፓውንድ ትገዛላችሁ ማለት ነው። 4 each or 3 of 10 for 10 ይላል። አያችሁ እዚህ ጋር በጣም የተለያዩ ሴሎች፣ በተለይ ሰዓቱ ልክ ሊዘጋጋ ሲል ብትሄዱ በጣም ሰዓቱ ልክ ላይክ ወደ በኢትዮጵያ አቆጣጠር ወደ 9 ሰዓት አካባቢ እስከ 10 ሰዓት ነው የሚዘጋው። 9 ሰዓት አካባቢ ከሄዳችሁ በጣም ሴል ይወጣል ማለት ነው። እዚህ ጋር የምታዩዋቸው ደግሞ እንዴት እንደሚያምሩ ጫማዎቹ ብራንድ ናቸው። ኳሊቲያቸው ራሱ ማለት እኔ እንደምታዩት ነው። እኔ መናገር ራሱ አይጠበቅብኝም። እዩት መልኩን ራሱ በጣም አሪፍ ናቸው። ቺፕ ናቸው። 30 ብር 35 እስከ 60 ፓውንድ ድረስ እዚህ ጋር ያሉት ናቸው ማለት ነው። እዚህ ጋር ደግሞ እንደምታዩዋቸው የተለያዩ ቦርሳዎች ናቸው ያሉት። እኔ ኬት እንደሚያመጧቸው ራሱ አላቅም። ቦርሳዎቹ በርካሽ በቺፕ ነው የሚሸጡት ማለት ነው። መልካቸው እንደምታዩት ራሱ በጣም ነው የሚያምረው። ከሩቅ ከላይ ይሄንን ይመስላል። በጣም ትልቅ ነው። ሌላ ቀን መንገድ ነው። ሌላ ቀን ግን እሑድ ስለም ተዘግቶ ይህንን የሚያክል ትልቅ ማርኬት ተደርጎ ልክ እንደ ኢትዮጵያ ሰንዴ ማርኬት እንደሚባለው ተዘግቶ መንገድ ይሸጣል ማለት ነው። መነጽሮቹን እንደምታዩዋቸው ናቸው። በጣም ነው የሚያማምሩት። መነጽሮቹም ጃኬቶቹን እያቸው በጣም ኳሊቲ ያላቸው ጃኬቶች በ30 ብር፣ በ40 ብር፣ በ20 ብር ታገኙታላችሁ። እዚህ ጋር ያለውን ጃኬቶች እንደምታዩት ናቸው። ለሴቶች በተለይ ለሴቶች ደግሞ የፈለጋችሁትን በጣም በርካሽ ዋጋ ነው ያለው። ለሴቶች በተለይ እዚህ ያዩዋቸው ማርኬት በጣም ርካሽ ናቸው። በጣም የተለያዩ ቀሚሶች፣ የተለያዩ ጃኬቶች፣ ፓንቶች፣ የተለያዩ ነገሮች አሏቸው። በጣም ነው የሚያስደነግጠው ብቻ ዋጋቸው ማለት ነው። እዚህ ጋር ደግሞ እንደምናየው የወንዶች ቲሸርቶች፣ ሸሚዞች አሉ። በ15 ፓውንዶች ሁለት መውሰድ ትችላላችሁ ማለት ነው። ሸሚዞቹ ራሱ ጸዳና ጥርት ያሉ ሸሚዞች ናቸው ያሉት። እነዚህ እንደምታዩት እነዚህን የመሳሰሉ ሸሚዞች በ10 እና በ15 ፓውንድ ይሸጣሉ ማለት ነው። እዚህ ሀገር አብዛኞቹ ሰዎች መጥተው እንደዚህ ማርኬት ነው እንጂ የሚገዛው ይሄ ብራንድ ኳሊቲ ቦታ እየሄዱ ምናምን አይደለም አብዛኛው ሰው የሚገዛው። ኢቭን ነጮችም ማለት ነው። እንደውም አብዛኞቹ ጥቁሮች ናቸው ይሄ ኳሊቲ ይሄ ምናምን ውድ ቦታ ሄደው መግዛት የሚፈልጉት እነሱ ናቸው እንጂ ነጮችም ምናምን አብዛኞቹ አውሮፓዎች እዚህ ነው መጥተው ገዝተው የሚሄዱት ማለት ነው። እንደነገርኳችሁ ቅድም ኳሊቲ እቃ ነው ያላቸው።
እነዚህ ቁንጣዎቹን እንግዲህ እንደምታዩዋቸው ናቸው 10 ፓውንድ ናቸው። በጣም ጸዳ ያሉ ኳሊቲያቸው በጣም ንጹህ ነው እና ቀበቶዎቹንም እንደምታዩዋቸው ኦሪጂናል ባይሆኑም ያው ልክ እንደ ሰከንድ ሃንድ ኦሪጂናሎች እንደሚባሉት ቀበቶች አሉ። ግን በጣም በአሪፍ ዋጋ ቀበቶዎችንም ማግኘት እንችላለን ማለት ነው። ቀሚሶች እንደምታዩዋቸው ናቸው። የሴቶች ልብስ በጣም ቅድምም እንደነገርኳችሁ በጣም ብዙ አይነት የሴቶች ልብስ ነው ያለው። ዋጋዎቻቸውንም ልብሶቻቸውንም መታችሁ ብታዩዋቸው በጣም ጠራ ያለ ነው። ስለዚህ እዚህ ሀገር ለንደን ያለ ሰውም ወደ ኢትዮጵያ ስትሄዱ እንግዲህ ከዚህ ገዛ አድርጋችሁ መሄድ ነው እንጂ ሌላ ቦታ ሄዶ መግዛትም አያስፈልግም ብዬ ነው ማስበው። እኔ እዚህ ጋር እንደምታዩዋቸው 5 ፓውንዶች ናቸው ቀሚሶች፣ ቲሸርቶች። እንግዲህ እዚህ ጋር እንደምታዩት ደግሞ የሱፍ ጃኬቶች በ10 ፓውንድ ከቱርክ የሚመጡ ሱፍ ናቸው። እንደ ኳሊቲያቸው 15 ፓውንድ 40 ፓውንድ የሚባላል። ሙሉ ሱፍ ደግሞ እዚህ ጋር እንደምታዩት ሙሉ ሱፎች አሉ። ወደ 80 ፓውንድ ሱፎች ናቸው። ይህን የመሰለ ጃኬት ሌላ ቦታ አሁን ስንገዛ ከፕሪማርክ ነው ኦር ሰምቲንግ ቲኬ ማክስ ስገዛ 80-90 ፓውንድ ነበር የገዛሁት። እዚህ 25 ፓውንድ ነው ይሄኛውን የመሰለ ጃኬት ማለት ነው። እዚህ ጋር እንደምታዩት ይህን የመሰለ ቲሸርት 20 ፓውንድ። ስለዚህ ዋጋቸውና ጥራታቸውን ስታዩዋቸው በጣም ነው የሚገርመው ነው። ሌላ ቦታ ሄዶ መግዛት ምንም አያስፈልግም። ጫማዎቻቸውን ደግሞ እዚህ ጋር እንደምታዩት ናቸው። በጣም የሚያማምሩ ጫማዎች ናቸው ያሉት። ለሱፍ ብትሉ ወታችሁ ለመዝናናት ብትሉ እንደምታዩት የተለያዩ የሚያማምሩ ጫማዎች አሉ። ርካሽ ናቸው። ከ20 ፓውንድ እስከ 40 ፓውንድ ናቸው እዚህ ጋር እንደምታዩዋቸው። እዚህ ጋር እንደምታዩዋቸው የወንዶች ልብሶች እዚህ ጋር ቲሸርቶችና ሹራቦች። አሁን እዚህ ጋር ምነካው ሹራብ ነው በጣም ነው የሚያምረው። እንዴት አባቱ ኳሊቲው ራሱ በ5 ፓውንዶች ናቸው እዚህ ጋር ያሉት ልብሶች ማለት ነው። ይህንን ሁዲ 5 ፓውንዶች ናቸው እዚህ ጋር ያሉት ሁዲዎች ማለት ነው። እና ላይክ በጣም ነው የሚገርመው። ከየት ነው የሚያመጡት ነው የምትሏቸው ይህንን የመሳሰሉ ልብሶች። ጃኬቶቹን ይዋቸው። ይህን የመሰለ ጃኬት አሁን ለክረምት በጣም ወሳኝ ነው። ለኢትዮጵያ ራሱ ቢላክና እንትን ቢባል እንዳለ እዚህ ቤት ደግሞ ያለው እቃዎች 5 ፓውንዶች ናቸው ማለት ነው። እና ቅድም እንደነገርኳችሁ ደግሞ እየዘጋጉ ስለሆነ ነው እንጂ በጣም ሱቆች እንደዚህ ቦታዎችን ሞልተውት ነበር። አሁን እየዘጋጉ ስለሆነ ሰዓት እየሄደ ነው እና ሰዓቱን ደግሞ እንደምታዩት ነው። ሰዓቱ እየሄደ በሚመጣበት ሰዓት በጣም ዋጋው እየወረደ ነው የሚመጣው፣ ዘግተው ስለሚሄዱ ማለት ነው። ምክንያቱም ከሳምንት በኋላ ነው የሚመጡት ማለት ነው። ስለዚህ ዋጋውን በጣም ነው የሚቀንሱት ማለት ነው። እዚህ ጋር እንደምታዩት 10 ፓውንድ ናቸው የሴቶች ልብሶች፣ ቀሚሶች፣ ቢጃማዎች፣ የተለያዩ ቀሚሶች፣ አጫጭር ቀሚሶች ምናምን በቃ ሻንጣ። በተለይ ደግሞ እኔ እዚህ መጥተው መግዛት ይሻላል ለንደን የሚኖር ሰው ነው የምለው። ምክንያቱም ዋጋቸው በጣም ፌርና ዋጋው በጣም አሪፍ ነው። ትናንሾቹ እንደምታያቸው 10 እና 15 ፓውንድ ናቸው። ሶስቱን ስትገዙ ደግሞ በ60 ፓውንድ ከትልቁ መካከለኛውና ትንሹን ወደ 60 ፓውንድ ድረስ መግዛት ትችላላችሁ ማለት ነው። ስለዚህ ሌላ ቦታ ሄዶ መግዛት ምንም አያስፈልግም። በጣም ብዙ አይነት ነገሮች ነው ያሉት። በጣም ርካሽ ዋጋቸው ሁሉ ነገር የተመቻቸ በስማም ያበደ ነው። የምታስቡት እዚህ አሁን ሰው መጥቶ ሌላ ነገር ምናምን ሌላ ቦታ አይደለም የሚገዛው፣ እዚህ ነው መጥቶ የሚገዛው።
እና ብቻ ዋጋዎቻቸውም ሁሉ ነገሩን በጣም ምርጥ እቃ ነው ያላቸው። እቃዎቹ ራሱ አይደል ከየት እንደሚያመጡት እኔ እርግጠኛ አይደለሁም። ብቻ እቃቸውም በጣም ነው የሚያምረው። ርካሽ ነው፣ ዋጋቸው ርካሽ ነው። እንደምታዩት ነው። 5 ብር 10 ብር ምን የመሳሰለ ጫማ ምናምን 5 ብር 10 ብር 15 ብር ሱፍ እንኳን አይታችሁ ከሆነ እስከ 85 ብር ድረስ የሚሸጡ አሉ። በጣም ትላልቅ ሱፎች ማለት ነው። ብቻ በጣም ገራሚ ሊቨርፑል ስትሪት ነው። ጨርሼው ራሱ ማልጨርስ አልችልም። ግማሹን ነው አንድ ላይ ዞር እያልን የምናየው ማለት ነው። እስቲ ሌላም ነገር ካለ እናያለን ማለት ነው። ይመቻቸው። ብቻ ገበያው ተዞሮ ማያልቅ ገበያ ነው ያለው ይሄ ሊቨርፑል። እንደነገርኳችሁ ከለንዳኑ እስካሁን ድረስ ካየነው ማርኬቶች እንግዲህ ጉግል ላይም ሳይም ትልቁ ሊቨርፑል ማርኬት እንደሆነ ነው እዚህ ላይ ማያሳየኝ ማለት ነው። ባያሳየኝ ራሱ እንግዲህ ሳየው በጣም ትልቅ ነው። ዞሬ ራሱ አልጨረስኩትም። ጀስት ዋናውን ለማሳየት ነው እንጂ ይሄንን ነገር ብንቀርጸው ከአንድ ሰዓት በላይ የሚፈጅ ነው የሚመስለኝ። እንደነገርኳችሁ እቃዎቹ እናንተም እንደምታዩት እንግዲህ በእርግጠኝነት እቃዎቹን እንደምትወዷቸው እርግጠኛ ነኝ። ምክንያቱም እቃዎቹ ኳሊቲ ያናታቸው በጣም አሪፍ ነው። ከነ ኳሊቲ ናቸው ደግሞ ፕራይሳቸው፣ ዋጋቸው በጣም አሪፍ ዋጋ ነው ያላቸው። እንደነገርኳችሁ ከቅድም ጀምሮ ከየት እንደሚያመጡ እርግጠኛ ባንሆንም ዋጋቸውም ፕራይሳቸውም ኳሊቲነታቸውንም የጠበቀ እቃ ነው የሚሸጡት ማለት ነው። ከዋጋው ጋር በጣም የማይመጣጠን ዋጋ ነው ያለው ከእቃው ጋር ማለት ነው። ይህን የመሳሰለ እቃዎች፣ ሱፎች፣ ቀሚሶች ምን አሁን ቅድም እንደነገርኳችሁ ሱፍ ራሱ በ65 ፓውንድ በ80 ፓውንድ የምታገኙትን ሱፍ ነው። ከቱርክ እንግዲህ የሚያመጡትን ሱፎች ናቸው እዚህ ያሉት ማለት ነው። እና እቃዎቹ በጣም ኳሊቲ ያናቸው በጣም አንደኛ ናቸው። ቀሚሶች እዚህ ጋር እንደምታዩዋቸው ናቸው። 12 ፓውንድ 10 ፓውንድ ይህን የመሰለ ቀሚሶች ማለት ነው። እና የትም ቦታ አይገኝም በእንደዚህ አይነት ዋጋ ለማለት ነው። ብቻ እስከ መጨረሻው ተከታተሉ። እዚህ ጋር እንግዲህ በቃ መፈልግበት ቦታ ነው የደረስኩት። እዚህ ጋር የምታዩዋቸው ጫማዎች በቃ ከኳሊቲነታቸው የበለጠ በቃ ማለት እኔ መግለጽም አልችልም። እናንተም እንደምታዩት ነው። በጣም የሚያማምሩ ጫማዎች ናቸው ያሉት ማለት ነው። እና ዋጋዎቻቸው ትንሽ የተወደዱ ናቸው። 77 ፓውንድ ብቻ ጫማዎቹ ራሱ በጣም አሁን ያነሳሁት 60 ብር ነው፣ 60 ፓውንድ ማለት ነው። ግን በጣም አሪፍ ኳሊቲ ያለው ጫማ ነው። እዚህ ጋር አሁን እኔ እንዴት አምጥተው እንደሚሸጡት ባላቅም 60 ፓውንድ ሌላ ቦታ የጠየቁበት ጊዜ 250 ፓውንድ ነበር የተባልኩት። እዚህ እንደምታዩት ነው 60 ፓውንድ 65 ፓውንድ እስከ 40 ፓውንድ ድረስ ራሱ አሉ ጫማዎች ማለት ነው።
brother. 10 pounds. 10 pounds? 10 pounds, yes. Of course. I buy. What size? I bought this one here. Yes. Yeah. What size do you need? No, I don't want. I just want to see. Only 10 pounds this? 10 pounds, yes. እዚህ ጋር እንግዲህ እንደምታዩዋቸው ይሄ ሁሉ ጫማዎች 10 ፓውንድ ብቻ ናቸው። ይሄን የመሳሰለ ጫማ 10 ፓውንድ ነው በዚህ ሰዓት እየሸጡ ያሉት ማለት ነው። አጋጣሚውን አስቡት እንግዲህ ይሄን የመሳሰለ ጫማ ብቻ ይገርማል። በጣም ነው የሚገርመው። እዚህ ጋር ደግሞ እንደምታዩት የተለያዩ የሴቶች ኮስሞቲክስ እነ ማክ እንደሚባሉ እንግዲህ እኔ የሴቶች እቃዎችን ብዙ ባላቅም ማክ ምናምን የሚባሉትን እነዚህ የሴት ኮስሞቲክስ ነገሮች በጣም በርካሽ ነው የሚሸጡት ማለት ነው እዚህ ያሉት ማለት ነው። ሽቶ እንግዲህ እንደምታዩዋቸው ናቸው። የተለያዩ ብራንድ ሽቶዎች አሉ ከ20 ፓውንድ ጀምሮ ከ3 ፓውንድም ያለው ሽቶ አለ፣ 2 ፓውንድም አለ፣ 10 ፓውንድ አለ። የተለያዩ ሽቶዎች ናቸው ያሉት። እዚህ ጋር እንደምታዩዋቸው ጡት ማስሻዎች 5 ፓውንድ ናቸው። በጣም ኳሊቲያቸው ሃይ ነው እና በጣም አሪፍ እቃ ነው የሚይዘው ይህ ልጅ እና እንግዲህ እንደምታዩት ከ5 ፓውንድ ጀምሮ የሚሸጡ አሉ። አንዳንድ ፓውንድም የሚሸጠው ጡት ማስሻዎች አሉ። ሌላው ደግሞ በጣም የገረመኝ የሴቶች ልብሶች እንደነገርኳችሁ ነው። ኳሊቲያቸውን እያያችሁት ነው። በጣም ነው የሚያምረው ራሱ በ10 ፓውንድ ነው። ሌላው ቱታዎች በቃ ቱታ እኔ በጣም ነው የሚገርመኝ። በጣም 6 ፓውንድ 5 ፓውንድ ሁለት የገዛ 10 ፓውንድ ምናምን ነው እና ቱታዎቹ በጣም ነው የሚያማምሩት ማለት ነው። ሌላ ቦታ ሄዶ መግዛትም ምንም አያስፈልግም። ይህን የመሳሰሉ ቱታዎች በ5 ፓውንድ ሁለት ለገዛ 10 ፓውንድ ምናምን ያለው ማለት ነው እና ቱታ በጣም ነው የገረመኝ ማለት ነው። ቦርሳዎች እንደምታዩዋቸው ናቸው። የተለያዩ ብራንድ ቦርሳዎች አሉ። ትናንሾች ብራንዶቹ ደግሞ 6 ፓውንድ አለ። ለማንኛውም ይሄን ይመስላል። መውጫው ደግሞ እዚህ ጋር ይመስላል ማለት ነው። በጣም የሚገርም ማርኬት ነው ማለት ነው። በሊቨርፑል ያውም በሴንትራል ለንደን ያለው ማለት ነው። አሁን እዚህ ጋር ማሳያችሁ ጫማዎች ለሱፍ የሚሆኑ እዚህ ሀገር አብዛኞቹ ቢሮ የሚሰሩ ሰዎች የሚያደርጓቸው ጫማዎች ይህንን ይመስላሉ። በጣም ነው የሚያማምሩት። ከ20 ፓውንድ ጀምሮ እዚህ ጋር ያሉት 20-30 ፓውንድ እንደ ደረጃቸው ይገኛል ማለት ነው። ይህን እንደምታዩት እንግዲህ 35 ፓውንድ ነው ያለኝ እና በጣም ነው የሚያምረው ጫማው ማለት ነው። በጣም እና ይህን ይመስላል ማለት ነው። እዚህ ጋር አሁን የማሳያችሁ የሴቶች ጫማ አለ። እሱ ራሱ ስንት ነው? 25 ፓውንድ ነው። 15 ፓውንድ ጀምሮ አለ ብሎኛል ማለት ነው። አሁን ማሳያችሁ የሴቶች ጫማዎች እሱ ራሱ በጣም ኳሊቲው ያበደ ነው። እዚህ ሀገር አብዛኛው ሴቶች ቢሮ ሲመጡ የሚያደርጉት ጫማ ነው። ከዚህ ቀጥሎ የማሳያችሁ ማለት ነው። እዚህ ጋር እንደምታዩዋቸው ቱታዎች ይህን የመሳሰሉ የተለያዩ ከለሮች በተለያየ ከለር ያሉት 6 ፓውንድ መግዛት ትችላላችሁ። በጣም ነው የሚያምረው ቱታዎቹ። ጅንሶቹን ራሱ እንደምታዩዋቸው ናቸው። በጣም የሚያማምር ጅንስ ነው። 10 ፓውንድ። ሌላ ትላልቅ ብራንድ ሱቆች የማይሸጡትን ጅንሶች። ማንኛውም የገባንበትን እንግዲህ ጠፍቶብኝ በስንት ስቃይ ነው ያገኘሁት። እንደነገርኳችሁ በጣም ትልቅ ስለሆነ ማርኬቱ በስንት ስቃይ ነው ያገኘሁት። ለማንኛውም የዛሬው ማርኬት ይህንን ይመስላል። እንግዲህ ሰንዴ ማርኬት በለንደን ይህንን ይመስላል። ያውም ሴንትራል ለንደን ላይ ነው ያለው። ይሄ ነገር እሁድ ብቻ ነው ክፍት። አንዳንዱ መፍቀድ አይፈቀድም ይላሉ ለመቅረጽ ምናምን ትንሽ ያካብዳሉ። ግን ለማንኛውም ይህንን ይመስላል። በጣም ትልቅ ነው። እናንተ የተሰማችሁን ዋጋው እንዴት ነው ምናምን የሚለውን አንድ ላይ ኮሜንት ላይ እናወራበታለን። ይመቻችሁ። የዛሬው የሊቨርፑል ስትሪት ወይም ደግሞ የለንደን ሰንዴይ ማርኬት ውሏችን ይህን ይመስል ነበረ። ጉዞ ወደ ቤት። አሁን ደግሞ እኔም እንግዲህ አንዳንድ እቃ ልገዛ ነበር የመጣሁት። ያው የገዛሁትን ነገር የለም፣ ምክንያቱም የፈለግኩት ነገሮች እቃዎች የሉም። የቤት እቃ ነበር የፈለግኳቸው እንዳለ ኦልሞስት ሊዘጋ ስለሆነ አልገዛኋቸውም ማለት ነው። ለማንኛውም ይመቻችሁ። ሰብስክራይብ